ናርሲስ የሚባል ሰውዬ ነበርና የዛ ጊዜ መስተዋት ስላልነበር መልኩን በጣም ስለሚወድ እንደዚህ ውሃ ዳር ሄዶ ራሱን ሲመለከት አንድ ቀን ውሃ ውስጥ ገባና ሞተ። ህብረተሰቡ መካከል አሉ ፐርሰናሊቲ ዲስኦርደር ያላቸው ሰዎች። የመጀመሪያው አንቲ ሶሻል ፐርሰናሊቲ ዲስኦርደር። ምን አይነት ሰዎች ናቸው? ዘመዶቻችሁ መካከል ዕቃ የሚያወጡ የሚሸጡ ልጆች የሉ? ሬዲዮን ወስደው ይሸጡታል፣ ቴሌቪዥን ወስደው ይሸጡታል። የማዘርን መቀነት ፈተው ብራቸውን ውስድ ያደርጉባቸዋል። ይሄ ዲስኦርደር ነው ያላቸው። ስፖኪዮ ይመጡና እንጠስ ያደርጋሉ። ስፖኪዮን ፈልገው አይደለም፣ ደስ ይላቸዋል። ስብር ማድረግ ደስ ይላቸዋል። እነዚህ አንቲሶሻል ናቸው። ከዛ ናርሲስቲካል። ናርሲስቲኮች ምን አይነት መሰላቸው? ራሳቸውን በጣም የሚወዱ ሰዎች ናቸው። መልካቸውን ይወዳሉ፣ የእነሱ ስማቸውን ይወዳሉ፣ የራሳቸውን። እንደውም ስሙ የመጣው ናርሲስ የሚባል ሰውዬ ነበርና የዛ ጊዜ መስተዋት ስላልነበር መልኩን በጣም ስለሚወድ እንደዚህ ውሃ ዳር ሄዶ ራሱን ሲመለከት አንድ ቀን ውሃ ውስጥ ገባና ሞተ። ናርሲስቲኮች እንደዚህ በጣም ራሳቸውን የሚወዱ ሰልፍ ላይ መቅደም አለባቸው። ራሳቸውን በጣም ነው የሚወዱት። የበላይ አድርገው ነው ራሳቸውን የሚያዩት። ናርሲስቲኮች ናቸው። ሶስተኛዎቹ ሂስትሪዮኒክ ናቸው። ሂስትሪዮኒክ ፐርሰናሊቲ ዲስኦርደር እንደዚህ ቆማችሁ ታወራላችሁ። ቆማችሁ እያወራችሁ ይሄ ዲስኦርደር ያለበት ሰው ይመጣል። ከዛ አይደለም እንደሱ አይደለም ይልሃል። እያወራችሁ ነው። እንደሱም አይደለም ስልሽ ሁላችሁንም ያስቆምና እሱ ማውራት ይጀምራል። ሂስትሪዮኒክ እነሱ አቴንሽን ይፈልጋሉ። እነሱ ናቸው መናገር ያለባቸው፣ እነሱ ናቸው መታየት ያለባቸው። ሲቀመጡ የሚታዩበት ቦታ ፈልገው ነው። ሂስትሪዮኒክ ናቸው አሉ በእንትን ውስጥ ህዝቡ መካከል። አራተኛዎቹ ኦብሰሲቭ ኮምፐልሲቭ ዲስኦርደር ነው። እነዚህ ሰዎች ሆቴል ገብተው የታጠበ ብርጭቆ አንስተው እንደዚህ የሚያዩ ሰዎች አይታችኋል? ታጥቧል ይሄ ነገር እስቲ ደግመሽ ጠቢው የሚሉ ሰው ይጨብጡና ከጨበጡ በኋላ በእጁ ምን አድርጎ ይሆን ሽንት ቤት ደርሶ መጥቶ ቢሆንስ ብሎ ያስባሉ። እውነቴን ነው ብላችሁ በጣም ነው የሚጨነቁት። ምግብ ከነሱ ጋር መብላት አትችሉም። ምግቡን እየበላችሁ እናንተ ማን እንዳበሰለው ትዝ አይላችሁም። እነሱ ግን እንዴ ምግቡን እየሰራች እያለች አስነጥሷት ቢሆንስ አስሏት ቢሆንስ ብሎ ያስባሉ። እኔ አንድ ጓደኛ ነበረኝ ጥቁር አንበሳ ያለሁና ምግብ ስንበላ እየበላን እንደዚህ ይላል። ድንች ወጥ እንበላ ነበር። ድንች ወጥና ፓስታ ይሰጡናል ትምህርት ቤት። ከዛ እንደዚህ ያወጣና እቺ ምንድነች ይለኛል። የሆነች ነገር አግኝቶ ምንድነች እቺ ምንድነች ይለኛል። ባክ ተነሳ ከዚህ ድለው። እነዚህ በጣም ይሰቃያሉ፣ ሰውንም ያሰቃያሉ። ኦብሰሲቭ ኮምፐልሲቭ ዲስኦርደሮች። አምስተኛው ሺዞይዶች ብቻቸውን ከሰው ጋር መቅረብ አይፈልጉም። ብቻቸውን በጣም መሆን ይፈልጋሉ። ብዙ ጊዜ በሐሳብ የተያዙ ሰዎች ናቸው። እነዚህኛዎቹን ልንገራችሁ ይልቅ ዲፔንደንቶች በራሳቸው ምንም ነገር አይወስኑ፣ ካላማከሩ አይወስኑ። በሐሳባቸውም የራሳቸው ሐሳብ የላቸው። ለምሳሌ አንድ ሰው እንደዚህ ይላል፣ አቤት በዚህ 4 ዓመት የመጣው ለውጥ ይላል እዚህ ጋር አንዱ ሰው። ሌላው ደግሞ የትኛው ለውጥ ነው የመጣው ይላል። ይሄኛው ዲፔንደንት አለ እዚህ ጋር እና እዚህ ጋር ይሄኛው የሚገርም ለውጥ የመጣው በ4 ዓመት የመጣው ለውጥ ብሎ ሲል ይሄኛው ልክ 4 ዓመት ውስጥ እኮ ድንቅ ለውጥ ነው ያየ ነው ይላል። ከዛ ያደርጋይ የትኛው ለውጥ ነው የመጣው ምን ለውጥ ነው የምትለው ሲል ወደዚህ ዞር ነው። እውነት ግን እኮ ነው ምን የትኛው ለውጥ መጣ ነው። የራሳቸው ውሳኔ የላቸውም፣ የራሳቸው አስተሳሰብ የላቸውም። ዲፔንደንት ናቸው። ከዛ ፓራኖይድ ፐርሰናሊቲ ሲወደ ሁሉን ነገር የሚጠራጠሩ ናቸው። እንደዚህ ብለው ያዋቸዋል። እዛ ጋ ያለውን ሰው ያይተዋል። ክራቫት ያደረገው የመንግሥት ሰው አይመስልህም? እስቲ አስተያየቱን ያው ሁሉን ነገር ይጠራጠራል። እና በጥርጣሬ ነው የሚኖሩት። እናንተንም አያምኗችሁም። ሁሉን ነገር የሚጠራጠሩ ፓራኖይክ ሲያልፍ ወደ ህመም ይለወጣል። ግን ሰስፒሽየስ ናቸው። ሁሉን ነገር መጠራጠር ይወዳሉ። ከዛ አቮይዳንቶች አሉ። እነዚህ ፐብሊክ ነገር አቮይድ የሚያደርጉ ናቸው። ያፍራሉ፣ ያሳፍረኛል ብለው የሚያስቡትን ሺዞታይፕ አሉ። እነዚህ የሰው ሐሳብ
ማንበብ እንችላለን ብለው የሚያስቡ ናቸው። ቦርደር ላይን አሉ፣ ብዙ ጊዜ ራሳቸውን የሚያጠፉ ኢምፓልሲቭ ናቸው። ሰልፍ አክቹዋላይዜሽን የሚባል ነገር አለ። ግን ይበቃል፣ ወደ ካራክተር ልምጣ። እሺ፣ የመጀመሪያ ኒዶች አሉን፣ ፊዚዮሎጂካል ኒዶች አሉን። ምግብ፣ መጠለያ፣ ልብስ አለን አይደል? ሁላችንም እንፈልገዋለን። ከዛ በኋላ ሴፍቲ ኒድስ አሉ። ሴፍ መሆን እንፈልጋለን። አንድ ጊዜ ከአንድ ጓደኛዬ ጋር እየሄድኩ ዝም ብሎ እንደዚህ ወደኋላ ዞር እያለ አሁን እንሄዳለን። ዞር እያለ ምንድን ነው የምትሠራው አልኩት። ወንድ ልጅ ዞር እያለ እያየ ነው የሚሄደው። ስለዚህ ሴፍቲ ኒድ አለ ማለት ነው። ሦስተኛው ሌቭል ላይ ስደርስ ኒድ ፎር ቢሎንጊንግነስ ይባላል። ጓደኛ እንፈልጋለን፣ ፍቅረኛ እንፈልጋለን፣ የጠፋህ መባል እንፈልጋለን። ይሄ ኒድ ነው። አራተኛው ላይ ስደርስ ኒድ ፎር ሰልፍ ስቲም ይባላል። ሳምበዲ መሆን ትፈልጋላችሁ፣ በሆነ ነገር መታወቅ ትፈልጋላችሁ። አምስተኛውና የመጨረሻው ግን ሰልፍ አክቹዋላይዜሽን ይባላል። ሁሉ ሰው አይደርስበትም። እዚህ ጋር ስደርሱ ኢትስ ኖት አባውት ዩ ሪሊ፣ ስለ እናንተ ጉዳያችሁ አይደለም። ስለምትለብሱት ልብስ ማርክ ንጽህና አይደለም። ስለ ማርኩ ክርስቲያን ዳየር ነው ምንድን ነው ቦስ ነው ዩ ዶንት ኬር። እኔ ፕሮፌሰር አስራት አስተምረውኛል። ፕሮፌሰር በዕደ ማርያት ፕሮፌሰር ነቢያት አስተምረውኛል። አራቱ ፕሮፌሰሮቼ ይነዱ የነበረው ቮልስ ዋገን ነው። እቺ እንደዚህ ቮልሷ። ፕሮፌሰር አስራት ቤታቸው አዲስ መርሰዲስ በሸራ ተሸፍኖ ተቀምጧል። የሚመጡት በቮልስ። ለምን? ጉዳያቸው አይደለም፣ ያድርሳቸው እንጂ ሰልፍ አክቹዋላይዜሽን ጋር ስትደርሱ ስለ ሀገር ነው፣ ስለ ሕዝብ ነው፣ ስለ ወገን ነው። ምጡቅ አሳሰብ ላይ ነው ያላችሁት። እዛ ጋር ድረሱ።